ሳወራ ሁሉ ነገር ሰላም ነው የሚሆንልኝ። ይሄውን ያስጨነቀኝ ነገር እንኳን እኮ ቀለል አለኝ። አየሽ አይደል ከኔ ጋር ስትሆኚ ፍርሃት ምናምን የሚባል ነገሮች ይጠፋሉ። እንዴ ያንተ ፍቅር እኮ ለኔ ሰላሜ ነው። ክፋትሽን አቁሚና ከህይወቴ ውጪልኝ። እዩትዬ እኔ ብትቆጣኝ ምንም ብታደርግም ልተውክ አልችልም። ደግሞ አሁን ላይ ምንም አማራጭ የለም። አረ ይሻላል። ወይኔ አሩታ እዚህ ጋር ቆማ እሷ አንቺን ለማናደድ ብላ ነው እንደዚህ ያደረገች ያለችው። እኔ እኮ እሷን ፈልጊያታለሁ። እባክሽን ስሚ። ዝም በል። በአንደበት ስሜን እንዳታነሳ። በጣም አሳፋሪና ባለጌ ሰው ነህ። እሺ እኔ ፖሊሶቹ አካባቢ ተይደዋል። አሁን መረጋጋት ትችላለች። ዳኒ ምንድን ነው ያደረከው? ምን ልናደርግ ነው? ይኸውልህ ዳኒ እሷን ካላገትናት ምን ፈልገው ነገር አናገኝም። እዚህ ቁጭ ማለት የለብኝም። በፍጥነት መሄድ አለብኝ። ቆይ ብቻሽንማ መሄድ የለብሽም። አቢ አብሮሽ ይሄዳል። አደ ሄሉ እውነቷን ነው። በይሳትማ ብቻሽን መሆን የለብሽም። በቃ አብሬሽ ምንም ቢሆን አለቅሽ። ለሰራሽው ነገር በሙሉ ዋጋሽን ታገኛለሽ። እባክህን ኢንስፔክተር እዛ ትወሰደኝ። እዚህ የምፈልገውን ሁሉ አደርጋለሁ። ሁሉንም ነገር እነግራለሁ። እባክህን አትወሰደኝ። እባክህ ዝም በይ አንቺ ባፍ። ሰፈሮስ በሙሉ የሰራሽው ነገር ደርሼበታል። መቼም ቢሆን ከእጅ አታመልጥ። ደግሞ ያ ወንድምሽ ያለበትን ትናዝዣታለሽ። እኔ በእውነት የት እንዳላላቅም ስለምን ተወኝ እባክህ ኢንስፔክተር። ኧረ ተወኝ እባክህ። ተነሽ አልኩሽ። ያመመኝ ነው እኮ። እናንተ ምን እየሆናችሁ ነው እንዴ? እናንተ ሁልጊዜ የምትጣሉት ትማማቾች አይደላችሁ እንዴ? ጎረቤት እስከሚሰማ ድረስ እንዲጮክ ብላችሁ። ሩታ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም እማዬ። ሊዱ እሺ አንቺ ሊና ባቡሬ ችግር እንዳጋጠማቸው አንድ ስልክ ተደውሎ ለአደይ ተነግሯት ነበር። አደይም በጣም ተደናግጣ ወዴት እንደምትሄድ ግራ ተጋብታ ከታበበ ጋራ ወጣ ነበረ። ታዲያ ናዝሬትስ ብሄድ የት ብያገኘዋቸዋለሁኝ በማለት እንግዲህ በጭንቀት ላይ ነበረ። በአንድ በኩል ተንኮለኛ ቤዛ ፖሊሱ ይዞ አሁን ላይ የምታረገውን ነገር ሁሉ ስላወቀባት ወደ ፖሊስ ጣቢያ ሊወስዳት ነበር። ታዲያ እሷም ተንበርካ የለመመነችው ሁለተኛ ምንም ነገር አላደርግም፣ ያን ወንድምሽን ደግሞ ካልነገርሽኝ አለቅሽም፣ እሱ ጥፋተኛ ነው፣ እዚህ ሰፈር የምታረጉትን በሞላ ደርሽበታለሁ በማለት እያስፈራራት ሳለ ወንድሙ ከኋላ መጥቶ በድንጋይ መጥቶታል። ፍቅር ተንኮለኛውም ደግሞ ልትረዳቸው ሙከራ አድርጋ ነበር። ነገር ግን ቤዛና ዳንኤል እሷን ብትሆን አሳልፋ ትሰጠናለች በማለት ሊያግቷት ውሳኔ ላይ ናቸው። ሊዱ ቀበጧ ዶክተሩን በአደይ አማካኝነት አስገደደች። እያስፈራራችው ከኔ ጋር መሆን አለብህ፣ እኔ መውደድ አለብህ በማለት እንግዲህ እንዲያዝናናትም ጠይቀው ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ አደይ ድራማ ምን ተፈጠረ የሚለውን አብራችሁኝ ቆይታ አድርጎ ሰራተኛው አደይ ቤት እንዲሁም ደግሞ አዝናኝ አስተማሪ ከገጠር እስከ ከተማ የሆነው ዛሬ ላይ ሊሊና ባቡሬ ለጫጉላ ሽርሽር እንደሄዱ ከናዝሬት አልተመለሱም። ነገር ግን ለአደይ ስልክ ተደውሎላት ችግር ላይ እንደሆኑ ተነግሯል። አደይ ላይ ታዲያ ስልክ ይደወልና ሊሊና ባቡሬ ለችግር ውስጥ እንደሆኑ ይነገራታል። ወዲያውም ስልኩ ተቋርጧል። የት ምን እንደሆኑ ሳትነግራት ልጅቷም የደወለችው በጣም የደነገጠች ትመስላለች በማለት አደይም ትናገራለች። አበበና ሄሉ ምን ሆነሽ ነው ማንስ የደወለልሽ ሲሏት ባቡሬና ሊሊ አደጋ ላይ ናቸው በማለት ትነግራቸዋለች። እሷም በጣም ደንግጣ ግራ ትጋባለች። ታዲያ እስካሁን ድረስ ለናዝሬት ዝርሽር እንደሄዱ ለጫጉላ ሽርሽር አልተመለሱም። ሆኖም እዛ ትንሽ ችግር ሳያጋጥማቸው አይቀሬ ነው። ምክንያቱም አክስቷ ስትከታተላቸው ነበረ። የአክስቷ ልጅም ሆነች አክስቷ ምን ፈልጋ እንደሆነ ባይታወቅም አሁን ላይም እየተከታተለቻት እንደሆነ ይታወቃል። ስለዚህም ምናልባት አክስቷ ታግተዋት ሊሆን ይችላል የሚል ግምት ነው። አደይም በድንጋጤ ታዲያ ወደ ውጭ ወጥተው ካበበ ጋራ ግራ ቢጋቡም ስልክ አልሰራ ብሎ ግን ደግሞ ወዲያው ደውላ ደህና እንደሆነች አሳውቃለች። ግን ደግሞ ተድምጿ ጥሩ ላይ ሁኔታ ላይ እንዳልሆኑ ያስታውቃል በማለት አደይም ትደናገጣለች። እዛም እንግዲህ በአንድ በኩል ፖሊሱ ይዟት ሊሄድ ብሎ ወንድምሽንም ያለበትን ቦታ ትጠቁሚያለሽ፣ እዚህ ሰፈር ውስጥ የምትሰሪውን በሞላ ደርሼበታለሁ በማለት
ይዞ እየጎተተ ይዟት እየሄደ ነበረ። ድንገትም ታዲያ መንገድ ላይ ቁጭትልና እባክህን ልለምንህ፣ የፈለግከውን ነገር ዘዘኝ አደርጋለሁኝ፣ ግን ደግሞ ልቀቀኝ፣ እዛ እስር ቤት አትውሰደኝ እያለች ትማጸነው ጀመር። ግን እሱ አልሰማትም እና በግድ እውነታውን ታወጫለሽ፣ ወንድምሽም ያለበትን ተጠቁሚያለሽ በማለት እየያዟት ሊሄድ ሲል ከኋላዋ ዳንኤል ይመጣና ድንጋይ አንስቶ ይመታዋል። ፖሊሱም ይወድቃል። ታዲያ ከዚህም መጥፋት አለብን ቶሎ በይ እህቴ ይላታል። እንዴት አሰብከው ፖሊስ እስከ መምታት ድረስ? ወንድሜ በጣም ተወደኛል ማለት ነው በማለት እንግዲህ ዘላም ጥምጥም ትልበታለች። እህቴንማ አንድ ነገር ሲያደርግ ዝም ብያ ላይ አንቺን ይዞ ሲሄድ እንዴት ዝም እላለሁኝ በማለት እንግዲህ አሁን ላይ ለሚደበቁበትን ቦታ ብዙ ከተጓዙ በኋላ እየፈለጉ ነበረ። ድንገትም ታዲያ ፍቅር ተንኮለኛዋ ትመጣና እኔን ተከተሉኝ፣ እኔ ረዳችኋለሁ፣ አግዛችኋለሁ፣ እስከዛሬ የት ነበራችሁ ስፈልጋችሁ በማለት ፍቅር ተንኮለኛዎች ወደ አንድ ቤት ተወስዳቸው። አሁን ላይ እንግዲህ ሩታና ሊዱ ሊስማሙ አልቻሉም። በያገኙት ደቂቃ ይጣላሉ በዶክተሩ የተነሳ። ሩታ ዶክተሩን እንዳፈቀረችው አሁንም አለች። ሊዱ ደግሞ የኔ ነው እኔ ያፈቅረዋለሁ በማለት ሁለቱም ሰጣ ገባ ገብተዋል። ሆኖም ሩታ ሳሎን ተቀምጣ ነበር። ድንገት ስልኳን ቁጭ አርጋ ስትወጣ ሊዱ ደግሞ ተከትላ ለዶክተሩ ሜሴጅ ትልካለች። ዶክተሩም ታዲያ ስልክ መልሶ ይደውልላትና ምን ሆነች ነው ይህን ሁሉ ሜሴጅ የምትልኪልኝ በማለት ሩታን ይጠይቃታል። ሩታ ደስ ያላት ሊጠይቃት መስሏት ዶክተር እየደወልክልኝ ወይ በማለት በጣም ተደስታ ነበር። ነገር ግን ስለ ሜሴጁ ሲነግራት እሷም እረን ያላኩም ብትለው እንኳን ስልኳ ላይ ገብታ እንድታየው ይነግራታል። ስታየውም እውነትም ሜሴጅ ተጽፎ ተልኮለታል። ወዲያውም ታዲያ ይህን ጥፋት የምታጠፋው ሊዱ ናት በማለት ሊዱ ክፍል ገብታ ለምንድነው እንደዚህ የምታረጊው? ዶክተሩንም እኔ እንደማፈቅረው ታውቂያለሽ፣ ለምንድነው እንደዚህ የምታረጊው በማለት ጠይቃታለች። ሊዱም ታዲያ እኔ እንደዚህ በማድረጌ በጣም ደስተኛ ነኝ፣ ዶክተሩ አንቺን ይጠላሽና ከኔ ጋር ይሆናል በማለት እንግዲህ ይናደድብሻል ስትላት ሁለቱም ይጣሉ ጀመረ። ወይዘሮ ታለም ትመጣና ለምንድነው እናንተ የምትጣሉት? እናንተ እኮ እህትማማቾች ናችሁ፣ አንድ ቤት ተቀምጣችሁ እንዴት ትጣላላችሁ? በማለት ሁለቱንም ትቆጣለች። ሆኖም ሩታ እያለቀሰች መሴጅ እንደላከችባት ሊዲያ በትነግራትም ሊዲያንም ታዲያ ለምን ላክሽባት ብላ ትቆጣታለች። አለበለዚያ ሁለታችሁንም አያታችሁ ጋር ይዣችሁ ሄዳለሁ፣ እዛ ትቀመጣላችሁ፣ ከዛም በኋላ ልካችሁ ትገባላችሁ በማለት ማስፈራሪዋ ሆኗል። ነገር ግን ይቅርታ ተባባሉ በማለት ወይዘሮ ታለም ጠይቃቸው ሁለቱም ይቅር ተባብለዋል። ሊዱም ተነሳና ወደ ዶክተሩ ጋር ታመራል። ዴቭ አሁን ላይ ከእናቱ ጋር ስልክ እያወራ ነበረ። እናቱም ታዲያ እኔ ያልኩህን ትፈጽማለህ የሚለው ትዕዛዝ ታስተላልፋለች። እሱም ታዲያ ሁሉንም ነገር እንደፈጸመና እንዳስተካከለው ይናገራል። ግን ደግሞ ዝርዝር ጉዳዩን በኋላ ነግርሻለሁ፣ አሁን ወደ ቤት እየገባሽ ነው፣ አንቺ ያሰብሽው በሞላ ይሆናል እናቴ አስተካክያለሁ በማለት ይነግራታል። ሆኖም አሁን ላይ ምን አስቦ እንደሆን ባይታወቅም ታዲያ ወደ እነ ሊሊ ቤት አደጋ እየሄደ ነበር። ዴቭ ምናልባትም እንግዲህ እናቱ የመረጠችለትን ሴት ለማግባት እየተዘጋጀ ይሁን፣ የሚታወቀው ነገር የለም። አደይ እንደሚያፈቅራትና እንደሚወዳት ነው የምታውቀው። አንድ ቀን ደግሞ ነገሮችን አስተካክሎ እንደሚያገባትም እየነገራት ነበረ። ግን ደግሞ አሁን ላይ ያለው ነገር የሚያጠራጥር ነው። ከእናቱ አደይን እንዲያገባ አትፈልግም። በአንድ በኩል ደግሞ ዶክተሩ የተለመደ ስራውን እያከናወነ ነበረ። ታዲያ ሊዱ ቀበጧ ወደሱ ታመራለች። አሁን ላይ ታዲያ አደይ ከሱ ጋር ሆና ጸጉሩ ላይ የሆነ ነገር ስላየች ብድግ ስታረግለት አይታት ነበረ። ሆኖም ታዲያ እሷ የተጠራጠረችው በሌላ ነገር ነው። ዶክተሩም ቢሆን ስለ ሌላ ነገር አታስቢ፣ አደይና እኔ ምንም ነገር የለንም ቢላት ልትሰማው አልቻለችም። ተኒጋ ካልሆንክ አጋልጥሃለሁ፣ ሰፈሩን ሁሉ አንተ አደይንን ጋራ የሆነ ነገር እንዳለህ ብዬ ሰፈሩን በሞላ አዳርሷለሁ በማለት እያስፈራራችው ትገኛለች። አሁን ላይ ታዲያ ምን ፈልገሽ ነው ከኔ ሲላትም እፈለኩበት ቦታ ወስደህ ታዝናናኛለህ፣ ከኔም ጋር ጊዜ ታሳልፋለህ፣ እኔን ትወደኛለህ በማለት በግድ እያስገደደችው ነው።
እሱም ታዲያ አደይ ምንም ነገር አታቅም፣ ይሄን ሁሉ ነገር ምንም ነገር የለንም ቢላት እንኳን ልታምነው አልቻለችም። አሁን ላይ ከእሷ ጋርም ሆኖ ወደ ውጭ ወጥቶ ነበር። ካፌም ታዝናናት በኋላ ልትቀርበው ስትሞክር አትንኪኝ፣ ራቂ በማለት ያስፈራራታል። እሷ ግን አለዛ ውላችን ይፈርሳል፣ አሁንም ቢሆን እናገራለሁ እያለች ማስፈራራቷን ቀጥላለች። በመኪና ውስጥም ታዲያ ወደ ቤት ሲሸኛት አጠገቡ ቁጭ ብላ ለመሳም ስትሞክር ሩታ ከቤት ወጥታ ታየዋለች ከርቀት። በጣም ከፍቷት እንግዲህ ወርዶም ሩታ እንዳየሽው አይደለም ቢላት እንኳን እኔ ሁኔታውን አይቻለሁኝ ልትዋሸኝ ታዲያ ሩታ ከፍቷት ወደ ቤት ትመለሳለች። አሹና ሮሚም እንግዲህ ሄለንን ለመጠየቅ ወደዛ ሄደው ነበረ። ታዲያ ጠብቀኝ። በአንድ በኩል ደግሞ ቅምጥል ከእናቷ ጋራ ስለ ኩኩሻ እና ስለ ዳይመንድ እየጠየቀቻት ነበረ። እነሱማ ሁል ጊዜ በመጣላት ነው ጊዜያቸውን የሚያሳልፉት፣ ይጣላሉ፣ ይታረቃሉ። ስለዚህ መጨረሻቸው ምን እንደሆን አይታወቅም በማለት ለባቡሬ እናትም እየነገረቻት ነበረ። በመጣላትማ እናንተ ናችሁ የምትበልጡት፣ እኔ እኮ ስለምወደው እንጂ ሌላ ችግር የለብኝም፣ ስለምቀና ነው በማለትም እንግዲህ ትናገራለች። የነ ኩኩሻና ዳይመንድ ግን መጨረሻቸው ምን እንደሆነ አይታወቅም። ሁሌም ይጣላሉ፣ ይታረቃሉ። ከአንድ ቦታ ላይም ቁጭ ብለው እናያቸዋለን። ከዛ ደግሞ ይጣላሉ። እንደዛ ነው ጊዜያቸውን የሚያሳልፉት። እኔ ግን ደግሞ ኪንጎን ስለምወደውና ስለማፈቅረው እየቀናሁ እንጂ በሌላ ነገር አይደለም በማለት እንግዲህ ወዲያው ደግሞ ኪንጎ ይመጣል። ኪንጎም ታዲያ ወደ አንድ ቦታ ሊወስዳ ስለፈለገ የባቡሬም እናት ስናማህ መጣን እድሜ ረጅም ነው በማለት እንግዲህ ስለ እኔ ምን እያወራችሁ ነው ቢላቸውም ያው በቃ ስለ አስቸጋሪነት ነው በማለት ትናገራለች። ቅምጥልም አስቸጋሪነትማ ካንቺ አልብስም በማለት እንግዲህ ታዲያ እናቷንም ጠይቆ ወደ የሚያዝናናባት ቦታ ይዟት ወጣ። አደይም እንግዲህ በጣም ተጨንቃ አስፋልት ላይ ወጥታ ግራ ገብቷታል። ዛዝርትስ ብሄድ እንዴት አውቀዋለሁ የት እንዳሉ በማለት ግራ በመጋባት ካቤ ጋር ቆማ ነበረ። ወዲያውም ታዲያ ስልክ ይደወልላትና ሊሊ ናት። ሊሊ ታዲያ ድምጿ ልክ አይደለም፣ ነገር ግን ደህና ነኝ አታስቢ በማለት ስልኳ ላይም ትደውልላታለች። አሁን ላይ ተረጋግታ ታዲያ ወደ ቤትም ካቤ ጋር ተመልሰዋል። አቤም ወደ ሚስቱ ጋር ሲመለስ እሷ ደግሞ ወደ ቤቷ ወደ ሊሊ ቤት ተመልሳለች። ሮሚና ሹም እንግዲህ ሊሊን ሊጠይቋት ሄደው ነበርና የነ ሊሊና ባቡሬ ደህና እንዳልሆኑ የሰሙት እዛው ነበረ። ምን ሆነው ነው? እኛ ደግሞ አሁን ላይ ናዝሬትን እንኳን አናውቀውም። ምን ሆነው ነው እስካሁን ድረስስ እዛ እንዴት ሊቆዩ ቻሉ? እያሉ እያወሩ ሳለ አበበም ይመጣል። አበበንም ታዲያ እንዴት ሆናችሁ በማለት ሄለን ትጠይቃለች። አሁን ላይ ስልክ ደውላ ደህና እንደሆኑ ነግረውናል። ስለዚህ የሚያሰጋ ነገር የለም በማለትም አበበ ይናገራል። ፍቅር ተንኮለኛም እንግዲህ ቤዛንና ዳንኤልን ይዛ ከአንድ ቦታ ላይ ከአንድ ክፍል ውስጥ አሳይታቸው ነበረ። ታዲያ እዚህም እንቆያለን፣ ፖሊሶቹ ፍለጋቸውን እስከሚያቆሙ ድረስ ምንም አማራጭ የለንም በማለት እዛ እንዲቆዩ ይነጋገራሉ። ሆኖም ታዲያ ቤዛ ተንኮለኛዋ አሁንም ቢሆን ፍቅር ሰላም አሰጠንም፣ ስለዚህ የሆነ ነገር ማድረግ አለብን፣ እሷ ለራሷ ጉዳይ እኛን ታጠምደናለች በማለት በፍራቻ ላይ ይገኛሉ። ሆኖም ወንድሜ እርቦሃል ወይ በማለት ወንድሟን ትጠይቃለች። አዎ እርቦኛል ሲልም ፍቅር ተንኮለኛዋ ወታ ምግብ ይዛ እንድትመጣ ያዟታል። እሷም ታዲያ ችግር የለውም አመጣላችኋለሁ፣ እናንተም እዚሁ መቆየት ትችላላችሁ በማለት ትወጣለች። ይዛ ስትመለስ ግን የደረሰባት ቤዛ ከኋላዋ መታ ጥላታለች። እሷን ታላግትናት እኛ የምንፈልገውን ነገር ሊሳካልን አይችልም፣ ስለዚህ እሷን ማገት አለብን በማለትም እንግዲህ መታ ጥላታለች። ፖሊሱም እንግዲህ ከወደቀበት ተነስቶ አሁን ላይ ታዲያ ቤዛ እሰራልሻለሁኝ አይደለም እኔ ራሴ ብቻዬን ይበቃሻለሁኝ፣ ተጨማሪ ኃይል ትፈልጋለህ ወይ ሲባል እሱ ብቻ እንደሚበቃቸው ተናግሯል። አሁን ላይ ቤዛና ዳንኤል ትልቅ ችግር ውስጥ ነው ያሉት፣ ግን ደግሞ ከአንድ ቦታ ላይ ተደብቀዋል። ሆኖም ዳንኤል ስለ እኔ ስለማያውቅ እኔ ቀስ እያልኩ እየወጣሁ ስለ ፖሊሶቹም ሆነ ስለ ሁሉም
አጣራለሁ በማለት እንግዲህ ለእህቱም እየነገራት ነበረ። አሁን ላይ ታዲያ ፍቅር ታግታለች። ቀጣይም ምን ይፈጠራል? ሊሊና ባቡሬስ አደጋ ውስጥ ናቸው የተባለው እውነት ይሆን? አደይ አሁን ላይ እውነታውን ግን ተረብሻለች። በጥሩ ሁኔታ አይደለም ያወራችኝ፣ ግን ደግሞ ደህንነቷንም ብትነግረኝ እኔ ግን በጣም ፈርቻለሁ በማለት ለዴቭ እየነገረችው ነበረ። ዴቭም ቢሆን ታዲያ እናቱ ያዘጋጀችለት ነገር ምን እንደሆን ባይታወቅም የእናቱን ቃል ለመፈጸም እሺ እያላት ነው። ሆኖም አንቺ ያልሽው ይሆናል በማለትም ነግሯታል። ሁሉንም ነገር እንዳስተካከለውም ለእናቱ ተናግሯል። ታዲያ እሱ ምን ይሆን? ቀጣይ ቪዲዮ አብረን እናየዋለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩ እወዳችኋለሁ ወገኖቼ። እንዲሁም ደግሞ ላይኳን አትርሷት። እንዲሁም አዲስ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉኝ እያልኩኝ ነባሮቹ በሸር እንዲሁም በላይኳን አበረታቱኝ ባይ